ደቡብ አፍሪካ ለ15 ዓመታት ያህል የኖረ አሁን ላይ ጎዳና ላይ ወድቋል። በጣም አዘንኩኝ። ሲያናግረኝ ደግሞ በጣም እያለቀሰ ነበር የሚያናግረኝና እኔ እናት ነኝ እንደ እናት በጣም ነው ውስጤ የተረበሸው። ወላጆቻችሁ የሉ? እኔ በ5ኛ ዓመቴ ላይ ነው የሞቱት ማለት ነው። ወላጅ አልባ ልጅ ነኝ። ከ8ኛ ክፍል እስከ 12ኛ ክፍል እንደተማረ በሱስ ምክንያት እንደመጣ 5ኛ ዓመት ላይ ሱስ ጀመርኩ ማለት ነው። የቲያውን እዛ ካናዳ ነው ያለችው ከባሏ ጋር። እህትህ ነች? አዎ። ስንት እንትን አሉኝ እዛ ማለት አሜሪካ ምናምን ስዊድን ምናምን ነገር ጓደኞች አሉ አሉኝ። 4 ዓመቱን ደግሞ በምናምን ላይ ምን ነገር ወረበላ ላይ ፈለበ እንደዚህ ልቅሳት ምናምን ነገር ቆርጦልኛል። በቃ እግዚአብሔር ይያል። እናቴ ክርስቲያን ሞታለች። እናቴ ያለ በ5 ዓመቴ የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤቱ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ፣ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ። ምኑን እንንገሮ? ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። ውድ የሸገር ኢንፎ ሚዲያ ተከታታዮች አሁን የምገኘው ጀሞ በሚባል አካባቢ ነው። አንድ ወጣት ደቡብ አፍሪካ ለ15 ዓመታት ያህል የኖረ በተለያየ ምክንያት ወደ ሀገር ውስጥ ገብቶ አሁን ላይ ጎዳና ላይ ወድቋል። ባየሁት ቁጥር እጅግ ልቤ ይሰበራልና እባክሽ መተሽ ብትጎበኚው ስትል የሸገር ኢንፎ ሚዲያ ተከታታይ የሆነች ቤተሰብ ጥቆማ አድርሳን ነው እዚህ የመጣ ነው። እንግዲህ ማን ነው በምን አይነት ሁኔታ ላይ ነው ያለው የሚለውን ለመቃኘት ለእናንተ መቼም ህይወት አንዳንድ ጊዜ የት አድርሳ ወዴት እንደምትመልሰን አይታወቅም። ስለዚህ የወጣቱ ህይወት ምን ይመስላል? ትላንት ምን ላይ ነበር? ዛሬስ ምን ላይ ሆኗል? የነገስ ህይወቱ እንዴት አይነት ይሆናል የሚለው በእናንተ በውድ የሸገር ኢንፎ ሚዲያ ተከታታዮች እገዛና ትብብር ያማረ እንደሚሆን አልጠራጠርም። ለማንኛውም ግን ዛሬ እዚህ ቦታ የተገኘሁበት ምክንያት ይህ ነው። ጥቆማ የሰጠችንን ሰው እየጠበቅኩ ነው። እንግዲህ እሷ በመጣች ሰዓት ከእሷ ጋር ሆነን ወደ ልጁ ጋር ትወስደናለች። አብራችሁን ነው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው ምንጋብዘው። ሸገር ኢንፎ ፕላስ የተሰኘ ሌላ አዲስ የዩቲዩብ ቻናል አለን። ከፍ ያሉ ሀሳቦችን የምናነሳበት ያንንም ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። አብራችሁን ነው። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም? ክብሩ ይስፋ። እግዚአብሔር ይመስገን። አለሁልሽ። በግብዣሽ መሰረት እንግዲህ መጥቻለሁ። እውነት ነው። ዛሬ የጋበዝኩሽ አንድ ልጅ አለና ወደ ቤት እየገባውኝ እያለ ያገኘሁት እና ሳገኘው ምንድነው አጋጣሚ የሆነ ሶፋ ነበረ ቁጭ አለ። እዛ ላይ ነበረ ሃይላንድ ተሸክሞ ተኝቶ በጣም ያሳዝን ነበረ።
እና ብቻ አዝኜ ገባሁኝ ላናግረው ፈልጌ ግን ውስጤ ብዙ እንትን አላለምና የተረበሸሁኝ ገባሁኝ ከዛን ግን በሌላ ቀን አገኘሁትኝና እናገርኩት ሳናግረው ለትምህርት ደቡብ አፍሪካ ሂዶ እንደነበረ ከዛ ከ8ኛ ክፍል እስከ 12ኛ ክፍል እንደተማረ ከዛ ተጭሮ እንደመጣ ነገር በሱስ ምክንያት እንደመጣ ነገረኝና ዲቴል ሃይላይቱን ነገረኝ ዲቴል ባይሆንም በጣም አዘንኩኝ ሲያናግረኝ ደግሞ በጣም እያለቀሰ ነበር የሚያናግረኝና እኔ እናት ነኝ እንደ እናት በጣም ነው ውስጤ የተረበሸው ከዛ በኋላ ነበር በጣም እያሰብኩኝ ነበር እኔ ልሰጠው የምችለው ነገር ስለሌለኝ እየጸለይኩለት ነበር እውነት ለመናገርና የጸለይኩለት ተስፋ እየሰጠውት ነበር ግን ህይወት መቀየር ይችላል አንተ ከዚህ መውጣት ትችላለህ የሚሉትን ተስፋዎችን እያሳየውት ነበርና በዚህ እድሜ መስራት ትችላለህ መለወጥ ትችላለህ ገና ነህ እድል አለ ያልኩ እየነገርኩት ነበር ከዛና አንድ ቀን ያንቺን እመለከትሻለሁ በጣም አድናቂሽ ነኝ በጣም ነው የምወድሽና ያንቺን እንትን ያየው ያለ በቃ ወደ ውስጥ ይመጣሽና ለምን አላካፈላትም ፕሮግራም ነበር ያየሽው እንግዲህ የጾብ እናት ፕሮግራም የጾብና የእናቷ ፕሮግራም ብዙዎችን ልብ የነካ ነው እግዚአብሔር ይመስገን አሁን ደግሞ የጾብ እናት ያለችበት ሁኔታ ሲታይ ለካ መለወጥ ይቻላል የሚለውንም በርግጥ የሷ ሱስ አይደለም የሱስ ህይወት የምን ያህል ወጣቶችን ሰዎችን ህይወት እንዳመሰቃቀለው ነው ቤት ይቁጠረው ነው ምንለው በጣም ከባድ ነው ስለዚህ እሱን አይተሽ ነው እሱን አይቼ ነበር ካየሁት ቆይቻለሁ በርግጥ ግን በቃ አስታወሰኝ እንደገና ሌላ ፕሮግራምሽን ያየው ያለ አስታወስኩኝና ደወልኩልሽ እግዚአብሔር ያክብርሽ አንቺ ማላሳፈርሽኝም ዛሬ ተገኝተሻልና ልጁ ጋር ላገናኝሽ ይችላል ደስ ይለኛል እንግዲህ ስለዚህ ወደ ልጁ ጋር እንሂድ በተለያየ ምክንያትና አጋጣሚ እንደ ቀልድ የተገባበት ኢየሱስ ህይወት መውጫው ጠፍቶ የብዙ ወጣቶችን የብዙ ሰዎችን ህይወት አበላሽቷል ትዳር አፍርሷል እጅግ በጣም ብዙ ከሰው በታች እንግዲህ አሳንሶ እንዲኖሩ አስገድዷልና በሱስ ህይወት ውስጥ ያሉ እጅግ በጣም ብዙ ናቸው እንግዲህ የዚህ ወንድማችን ህይወት ምን ነበር በምን አይነት ሁኔታ ወደዚህ መጣ ነገስ ምን ይሆናል የሚለው በመጠኑ ቆይታ እናድርግና ለተመልካቾቻችን እናድርስ እሺ መልካም እሺ እሱ ነው ኢዮብዬ ኢዮብ እንዴት ነህ ተዋወቃት ልትረዳ የምትፈልገው እህቴ እሷ ነች ኢዮብ እንዴት ነህ ደህና ነህ ለምን ታለቅሳለህ አታልቅስ አይዞህ የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤት ወንጂ ሌላ ምን አለ ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር የውስጥ መገናኛ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ መስተናገጃና የእንግዶች መቀበያ እልፍኝ ምኑን እንንገሩ ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ ኑሮን ያደላድሉ እንዴት ነህ ኢዮብዬ ደህና ነህ አምጎድ እስካሁን ድረስ ያው እግዚአብሔር ይመስገን ተመስገን እስቲ ራስን አስተዋውቅልኝ ሸገር ኢንፎ ይባላል የኛ ሚዲያ ለተመልካቾቼ እስቲ ራስን አስተዋውቅልኝ ኢዮብ ግርማ ይባላል እሺ ኢዮብ ግርማ መገሻ ከድሬዳዋ ነው የመጣው የድሬዳዋ ልጅ እሺ እንትን ሀሬሱስ ኤስኦኤስ የህፃናት መርጃ ድርጅት እኔ ምህቴም አድገናል እዛን ያደጋችሁት ወላጆቻችሁ የሉ እኔ በ5ኛ አመቴ ላይ ነው የሞቱት ማለት ነው ወላጅ አልባ ልጅ ነኝ ስኮላርሺፕ አግኝቼ ምናምን አሬሱስ የገባሁት ማለት ነው ከዛ ደቡብ አፍሪካ ሄድኩኝ ስዋዚላንድ ማንዴላ ከመሞቱ በፊት ከሮቢና አይላንድ ምናምን ነገር የትምህርት ስኮላርሺፕ አግኝተን ሄድከው 20 ተፈተንና
ድርጅታችን እኛ ኃይለኛ ነው ኤስኦኤስ ማለት ከዛ ደቡብ አፍሪካ ሄድን ጎበዝ ነበር እንኳን ማለት ነው አለ I'm smart with it you know what I'm saying oh shit እሺ I'm just going to tell you anything you want እሺ ሁሉ ነገር እንግሊዘኛ ብሪቲሽም አሜሪካንም ምናምን ነገር እነግርሻለሁ አወራለሁ እዛ ሄድኩኝ ደቡብ አፍሪካ ሄድክ ሄድኩኝ ስንት አመት ነበር ከ5ኛ አመት ላይ ሱስ ጀመርኩኝ ማለት እዛ ሆነ ያው ነፈፍሴንት ምናምን ነገር ጎሻሪ ወስኮስቱና ቱፓክ ምናምን ነገር ተስወሪ አራድነት መስሎ ነበር የዛኔ ያው በቃ ቲኔጅ ላይ ነው ከ8ኛ ግን ከዚህ ሄድክበት እድሜ ራሱ 13ኛ አመት ላይ ልክ ሚኒስትሪ ሊወስድ ስል ማለት ነው ወደዛ ሄድኩ ማለት ምን ታደርጊዋለሽ ስንት አመት ቆየ እንዴ 15 አመት ቆይቻለሁ እዚህ ኧረ እባክህ ስለዚህ ተምረህ እዛው ጨርሰሃል ማለት ነው አመቱን በትምህርት ላይ 4 አመቱን ደግሞ በምናምን ላይ ምን ነገር ወራበላ ላይ ፈለበ እንደዚህ ንቅሳት ምናምን ነገር እንደዚህ ንቅሳት እዚህ ጋር ፒሽንግ ምናምን ነገር እንደዚህ ምናምን ነገር እንደዚህ ሎቲ ማድረግ ተበስቷል ጆሮውን አዎ በዚህ በኩል አለች አይ በዚህም አለ አረ ሎቲ ሁሉ ታረግ ነበር ማለት ያው ንቅሳትም አለ ኮሌጅ ዩናይትድ ወርልድ ኮሌጅ የተማርክበት አዎ ስዋዚላንድ ማለት አንተ የተማርከው እዛ ነው ዩናይትድ ወርልድ ኮሌጅ ወርፎ ካምላባ ይባላል ትልቅ እድል ነበር አይደል እና ታዲያ እንደ ስኮላርሺፕ ማለት ቀላል አይደለም ሃያ እንደዚህ ተመርጠን ማለት ነው አምስታችን አለፍን ማለት አሁን ሌሎቹ አራቱ ይደርሰዋል ትገናኛላችሁ አላቃቸውም እስካሁን ድረስ የት እንዳሉ አታውቅም አዎ ስለዚህ የመጨረሻ አመት ሆነ ሱስ ውስጥ በመግባት ነው ያው በቃ የለም የፍንዳታ ታይም የለም ታስወርድስ ግን አሁን ኢትዮጵያ ውስጥ ከመጣሁ በኋላ ድሬዳዋ ቀጥታ የሄድኩት ማለት አክስቶቼ ምናምን ነገር ነበሩ እዚህ ጀሞለትም ደግሞ አለች አንዷ ማለት ዘመድ እህቴ በአባት አንገናኝም ግን ያው በእናት አለች የእናታችን የመጀመሪያ ልጃችን ማለት እህቶች እኔ ብቻ ነው ወንድ ልጅ ያለው ማለት ከዛ መጥቼ ግን ምንም ነገር ደስተኛ ነኝ እግዚአብሔር ወንድሞች አሉ እግዚአብሔር የእናቴ ደስተኛ ነኝ ብለህ ግን እያለቀስክ ነው ደስተኛ ነኝ አረም እግዚአብሔር ፈጣሪ ይሁን አሉኝ ወንድሞቼ እንደዚህ እግዚአብሔር አሉ እንደዚህ ብሎ ብሎ ኩራው ነገር እንደዚህ ብሎ ፍቅር የሚሰጡ የሚደግፉ አሉኝ አታልቅስ አሁን ደስተኛ ነኝ እያልክ ደግሞ ታለቅሳለህ ደስታ በእንባ ይገለጻል እንዴ ይታያል እኮ አሁን ደስተኛ እንዳልሆንክ እኮ ይታወቃል ስለምወዳችሁ ነው ወንድኞቼ ምናምን ነገር ወዳችኋለሁ መወለድ ቋንቋ አይደለም ምን አድርገን እንደሰለው ብዬ ነው በቃ ምጠብቀው ማለት አይዞ አሁን ይሄን አይዞ ከሱስ ህይወት ውስጥ መውጣት ትፈልጋለህ እስቲ ንገረኝ እወጣለሁ ታግዘናለህ እግዚአብሔር እንግዲህ ይሄንን ፕሮግራም ነኢማዬ ይመለከተኛል የበጎ አድራጎት ድርጅት በተለይ ደግሞ በሱስ ህይወት ውስጥ ያሉ ወጣቶች ከሱስ ህይወት እንዲወጡ የምታግዝ በጣም ጠንካራ ነች ይመለከተኛል ይሰኛል የበጎ አድራጎት ድርጅቷ እንግዲህ ይሄን ቪዲዮ ያያየሽ ከሆነ ዮቤ አንቺ ጋር እንዲመጣ ከዚህ ከሱስ ውስጥ እንዲወጣ በመትቺው እንድታግዢ በተመልካቾች ስም ነው የምጠይቀው የሷ ራሱ አለችኝ እናቴ እግዚአብሔር እየተከታተለች ማለት እሷ ነች ወደኛም የጠቆመች ቁጭ ብዬ እንደዚህ ደገፍዬ ማለት እሷ ነው ሁሌ የምታግዘኝ ማለት አይዞ አንተ ካገዝከን ከሱስ ህይወቱ ለመውጣት ማዕከል ውስጥ መግባት አረ ቆርጦልኝ ተለውጠህ ነው ይሄን ቆርጦልኛል በቃ እግዚአብሔር ይያል እናቴ ክርስቲያን ሞታለች እናቴ አለ በ5 አመቴ ሁሉ ነገር ይችላል እሷ ደግሞ ወጣ የሆነ ጊዜ ሳለክስ ምናምን ነገር አየች ምናምን ነገር እንደዚህ በቃ ነገር እየሆነ ስለሆነ እግዚአብሔር ላይፏን እንደዚህ ልጇን እንደዚህ ይዛ ስትሄድ ምናምን ነገር እግዚአብሔር ሁሌ ታናግረኛለች እንደዚህ ነው
ይሄን እድል ተጠቀምበት እንደዛ ምንም ነገር አለችኝ። አዎ ይሄ ህይወት አይገባህም አይገባህም። ስንት እንትን አሉኝ እዛ ማለት አሜሪካ ምናምን ስዊድን ምናምን ነገር ጓደኞች አሉኝ። እስቲ እንዴት ናችሁ በላቸው። ደቡብ አፍሪካም ያሉት እግዚአብሔር ከበሬ ነው። ስዊድን እነ መስፍን ደጀኔ መስፍን የት ነው ያለው? እዛ አሜሪካ ነው ያሉት እንዳለ ማለት። እሺ ምንህ ነው አብረው ኤስኦኤስ የተማሩ ናቸው? አዎ ሀረርሶስ እንዳለ እነ ሙዬ እነ ናቲ ሁሉም እንዳለ ማለት ነው። እዛ ነው ያለው። በቃ ውጭ ናቸው። ስዊድን ምናምን ስካንዲኔቪያ ምናምን ነገር ያሉ አሉ። ኤዥያም ያሉ አሉ። ይሄኔ እኮ አንተ የጠፍተህባቸዋል የት ሄዶ ይሆን እያሉ ነው። አዎ ያስባሉ። እንደዚህ አብራደጎ እንደዚህ ያደጉበት ሀረርሶስ ደግሞ ፍቅራችሁ ልዩ ነው። አዎ እኔ በጣም ማውቃቸው ልጆች አሉ አብረው አንድ ድርጅት ውስጥ ያደጉ። ከእናት ልጅ በላይ ነው የሚጠያየቁት ታውቃለህ አይደል? አዎ ሀረርሶስ ባሳይሽ እኔ እግዚአብሔር ግቢያችን ማለት እዛ ማደጎ ቤት ያለ የነበርንበት ጊዜ ማርያምን እንሻለን የእናቴ ክርስተኝ የማርሽን ክርስተኝ እህትህም እዛ ነው ያደገችው? ያቺኛዋ ቤቲ የምትባለው የት ነች አሁን ቤቲ? ቤቲ አሁን እዛ ካናዳ ነው ያለችው ከባሏ ጋር። እህትህ ነች? አዎ ታውቃለች እንደዚህ ማለት አንድ ማህፀን ወጣ ነው ማለት ነው እኮ እንደዚህ እንደሆንክ ታውቃለች? በእርግጠኝነት አታውቅም። ባለፈው 2 አመት እንደዚህ መታ ነበር። ስለዚህ አሁን ከዚህ ህይወት ውስጥ መውጣት ፈልጋለሁ ሰልችቶኛል እያልክ ነው። እንደምታግዘን ተስፋ አደርጋለሁ። የሸገር ኢንፎ ሚዲያ ተከታታዮችም እግዚአብሔር ከመ በተለይ ይመለከተኛል የተሰኘው በጎ አድራጎት ድርጅት በሱስ ህይወት ውስጥ ያሉ ወጣቶች ከሱስ ህይወት ውስጥ ወጥተው ጤናማ የሆነ ኑሮና ህይወት እንዲወጡ ራሱ ጓደኞቼም እግዚአብሔር እንዲወጡ በጣም ፈልጋለሁ ማለት። አንተ መጀመሪያ አርአያ ሁናቸዋ ወጥተህ አሳያቸው። 34 አመት ሊሞላኝ ነው። ስንት አመት? 34 ሊሞላኝ በእውነት እግዚአብሔር አሁን እንደዚህ ታይ ሽበት ምናምን ነገር ዙብ ይጻባ ሰዎች እዛ ያደኩበት ነው እዛ የነበርኩበት ነበር። ግን አበላሽኸዋ። አበላሽኸው። ትልቅ እድል እውነት ነው ያገኘው ተበላሽ። አዎ እንደዚህ አታይ እንደዚህ ምልክቱ ሎት ያርገህ ምናምን እዚህ ጋር ራሱ አለች እኮ እግዚአብሔር ጋር አይጠቅም። የዛኔ በቃ የፍንዳታ እድሜ ነበረ ማለት ነው። ግን አሁን ወደ ሱስ ህይወት ውስጥ የሚገቡ በቃ ገና እንትን ለሚሉ ምን ትመክራቸዋለህ? ከዚህ ውጪ ይውጡ። ማርያም ከብሬ እግዚአብሔር ይውጡ ፈጣሪ። አንተ ልጆች ራሱ እኮ ብታስጠና ጎበዝ ተማሪ ከሆን እንደ እንግሊዘኛ አንደኛ ወደ ሆሽማ ግን ከዚህ ህይወት ውስጥ መውጣት አለብን። አዎ በቃ እኔ ሰልችቶኛል። ማርያም እግዚአብሔር ይርዳን። እንግዲህ አይ በርታ አይዞህ። እንግዲህ በጧት የሰበሰብካቸውን ተበተኑ 1 ኪሎ ማይሞሉ ሙት። ይሄ ሁሉ አንድ ማዳበሪያ 1 ኪሎ አይሆንም። 1 ኪሎ ስንት ነው የሚሸጠው? ቀንሷል። አሁን እንግዲህ አንተን እንድናገኝ ያገዘችህን እናቴ እግዚአብሔር ሰው እናመሰግናለን። እግዚአብሔር ይርዳን። ሁሉ ጊዜ መጣ ሷራት ተምትለኝ ወዳታለሁ። በሱስ ህይወት ውስጥ ያላችሁ መጨረሻችሁ እንደዚህ እንዳይሆን ፈጥናችሁ ንቁ። ከሱስ ህይወት ውስጥ ወጡ። አዎ ማርያም እኔ እግዚአብሔር በቃ ጭቅላቴ በቃ እንትን ብሎኛል። አንቺ ምትረጂኝ ካለ ወይ የሚረዱኝ ሰው ካለ እግዚአብሔር ተለውጬ እኔ ሰው አደርጋለሁ። ይሄ ትልቅ ነገር ነው። ትልቅ ነገር ነው። አሁን እኛ ሌላ አይደለም ቢያንስ ማዕከል ውስጥ እንድትገባ ነው። እሺ ገባለሁ። ፍቃደኛ ነኝ። በማንኛውም ሰዓት አንቺ ጋር መጣልሻለሁ። እሷ ደግሞ ትልቅ ሰው ናት። እግዚአብሔር አይዞህ አታልቅሳ። ወንድሞቼም አሉ። በቃ ምን ችግር አመስግናቸው እስቲ። በምንም አይነት ሁኔታ ውስጥ ፍቅር የሚሰጡ እንደዚህ ቢያዩ ከዚህ ህይወት ውስጥ እንዲወጣ በደንብ አግዙት። አይዞህ የእናቴ ልጅ አይዞህ አታልቅስ። በቃ አይዞህ አታልቅስ።
ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።